አላህም ለኔ ትልቅ እንትን ብዬ የማስበው ነገር ሰብርን ሰጥቶኛል። በዚህ በሽታ ይሄን በሽታ ሲያመጣ በጣም ሰብር የነበረኝ ልጅ አልነበርኩም። ጉንፋን ሲይዘኝ በሳጭ ነበረ። ሰብር አደረኩ። ነገሮች እንዴት ነው መሄድ ያለባቸው ብዬ ነበረ። አልহামዱሊላህ ዙሪያዬ ላይ የነበሩ ሰዎችም ይሄ እንዴት መሰለ ኩላሊት ሲባል ኩላሊትን ፌል አደረገ እኮ የሚባለው ነገር ስንሰማ አብዛኛው ማህበረሰብ መዳንን አያስብም። መዳን አለ እንዴ ከዲያሊሲስ በኋላ መዳን አለ እንዴ ብሎ ነው ሰው የሚያስበውና ይሄ አይደለም። ኩላሊት ፌል አደረገ ማለት ሞት ማለት አይደለም። ሁላችንም አላህ የቆረጠልን ቀን አለ አይደለ ይኖራል። ዋናው ግን ምንድነው ሳይኮሎጂ ዙሪያክ ላይ ያለው ሰው አይምሮህን ይጠብቅልሃል ወይ? ኩላሊት ደግሞ ዋናው ነገር አይምሮ ላይ ነው ያለውና ያንን ነገር መጠበቅ ይቻላል ወይ? እና ከምንም በላይ የሰራሁት አይምሮዬ እንዳይጎዳ ዙሪያ ላይ ያሉ ሰዎች ይሄ ስለበሽታው በደጋግሞ በማንሳት እንዳይጎዱኝ ነበር ያደረኩት። አልহামዱሊላህ ዙሪያ ላይ የነበሩ ሰዎች እንደዛ እንደሆነ አላደረጉኝም። በመጀመሪያ የጠበቅኩት አይምሮዬን ነው። በዚህ አጋጣሚ ለሰው መናገር የምፈልገው ነገር ማይድን ምንም ነገር የለም ከአላህ በታች